ሰላም ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶቼ በጨዋታው ስም ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከዚህኛው ጎራ ስምና ስራ ብቻ ጥቀስልኝ። ነብዩ ሰለሞን ድምጻይና ካራቴ ያሰጠኝ ስም አጸደቅ እንዴ? እሺ። የሙያ ተማሪ። ስለዚህ የሙያ ተማሪና ካራቲስቱ ማለት ሙዚቀኛው አንድ ላይ የቡድን ስም አውጡ ቢባል ማን ሊሉት ነው? ፍቅር ብቻ ብለናል። ፍቅር ብቻ። ከዛኛው ጎራ ስምና ስራ ብቻ ጥቀስልኝ። አንዱ ዓለም ካሳሁን የቲያትር ባለሙያና የቲያትር ባለሙያ። ወንድማችን ዳዊት ተፈራ የህትመትና ማስታወቂያ ባለሙያ። እዚህ የዛኛው ቡድን ስም ምን መባል አለበት? ዳሜሮሽ። ዳሜሮሽ ምክንያት አለ? ሽሮ ሜዳ ነው እንዴ? ሽሮ ሜዳ ዳሜሮ። ስለዚህ የሽሮ ሜዳ ልጆች ነው። ፍቅር ብቻና ዳሜሮሽ የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ግን ከመጀመራችን በፊት ያሉት 6 ሳጥኖች እነማን ናቸው የሚለው እናውራበት። ጨዋታ፣ ጥምዝዝ፣ ጎንበስ፣ ክፈት፣ ማዞሪያና ተኙ ናቸው። እንዳትተኙብኝ። የማን ያሸንፋል ጨዋታ ነው። ከነዚህ ሳጥኖች ውስጥ የትኛውን ትመርጣለህ ብዬ ልጠይቅህ ነው። እነዚህ ሳጥኖች እያንዳንዳቸው 7 ቃላቶች ያዘሉ ሲሆን የማስረዳትና የመረዳት ጥበብ የሚጠይቅ ጨዋታ ነው። ስለዚህ የትኛውን ትመርጣለህ? ጨዋታ የሚለው እንግዲህ መጀመሪያ ላይ ስላለ 7 የምታጫውታቸው ነገሮች። የሚጋለበው ነገር ተይዞ የሚጋለብ ከረብ ላይ ጉጆች ምትያለብው ፈረስ። ሂድ ቀጥል። ቤትሽ የሚመጣ ቤትሽ ሲመጣ የሆነ ሰው ምን ይባላል? ምን መጣብኝ? ናይስ ቀጥል። የምታዳምጭበት ነገር ኤርፎን ነው። የሚከፈተው ነገር 4 ማዕዘን የሚከፈት ቤት ውስጥ የሚቀመጥ ቁጭ ኦኬ። ቲቪ፣ የሚደመጥ ሬዲዮ፣ የሚጮህ የሚናከሰው የሚጮህ ውሻ፣ ብራቮ። እዛ ቅድም የጠራሽ ውስጥ የሚከተተው ተመታ ተደርጎ የሚከተተው ነገር ካሴት። ብራቮ። ይቆጠራል ዳኛ? ይቆጠራል? ይቆጠራል። በጣም አሪፍ። ፍቅር ብቻ በፍቅር 5 ነጥቦች አስቆጥራቸዋል። ዳሜሮሽ እየገባን ነው ጨዋታው። በ5 ነጥብ እነሱ ጀምረዋል። እናንተ በስንት ነጥብ ትጀምራላችሁ ብዬ እያሰብኩ ነው። የትኛውን ሳጥን ትመርጣለህ? ከ5ቱ አንዱ ተመርጧል። ማዞሪያ። እነዚህ አዲስ አበባ ውስጥ የሚገኙ ታዋቂ አደባባዮች። በሯጯ ስም የተሰየመ ደራርቱ። የወንዶች ተቃራኒ፣ የወንድ ተቃራኒ፣ የሴቶች አደባባይ። ናይስ። ሜንሽን ለሜንሽን፣ ሰዎች ለሰዎች። ካርል አደባባይ። በአጼው ስም የተሰየመ ጊዮርጊስ አደባባይ። እታች ሜጋጋ ያለው ቴዎድሮስ አደባባይ። ቤተክርስቲያን። በጣም አሪፍ ዴቭ፣ በጣም አሪፍ። የወንድ ተቃራኒ ሲል ግን ቀጥ አለ። እንደዚህ ሲሆን ደግሞ በጣም ደስ የሚለኝ፣ ምክንያቱም ውጤታችሁ ራሱ በጣም ተቀራራቢ ነው። 4 ነጥብ አስመዝግባችኋል። መልካም። እንግዲህ ወደ ፍቅር ብቻ መተናል። 5 ነጥብ አስመዝግባችኋል። ከዚሁ እንግዲህ እየቀጥላችሁ ሳታወርዱት እየጨመራችሁ መሄድ ነው። በፍቅር አይደለም? 4 ሳጥኖች አሉ። አጸደ የትኛውን ትመርጫለሽ? ክፈት። እነዚህ 7 የቁልፍ አይነቶች። የሆነ ዕቃ አስቀምጠን ወረቀት ምናምን እንቆልፍበት። ሼልፍ ወይም ኮሜዲ ነው ቁልፍ። ናይስ። አታጨብጭቢ። ጠራሁት። ይቀርልኝ። የልብሳችን አስቀምጠን እንቆልፍበት። የቁም ሳጥን ቁልፍ። ምን ነዳው? ምን ቆልፍ? የመኪና ቁልፍ። ስራ ቦታችን ምን ቆልፍ? የቢሮ ቁልፍ። ቤታችን ውስጥ የቤት ቁልፍ። በጣም ፈራሽ። ፍርሃት ያዘሽ እንጂ 7ቱንም ትመልሻለሽ። ማ በነገራችን ላይ ማለት ነው እሱ ይሄን የሚጋራኝ ይመስለኛል። እኛ ካራቲስቶች ምለው እኔም በታይኳንዶ ሙያ ላይ ስላለሁበት አናስፈራም። በጣም የፍቅር ሰዎችንን አልገባሽ። ለማንኛውም
ያስመዘገባችሁት 5 ነጥብ ነው። 5 ሲደመር 5 10። እንደ ጣቶችሽ 10 ነጥብ። ወደ ዳሜሮች ተመልሰናል። እንግዲህ ልብ በሉ ፍቅር ብቻ 10 አስመዝግበዋል። እናንተ 4 ላይ ናችሁ። 6 ከመለሳችሁ እኩል ትሆናላችሁ። 7 ከመለሳችሁ እያለፋችሁ ትሄዳላችሁ። የተሻለ እንደምታገኙ ተስፋ አደርጋለሁ። ዴቭ አለን ከስንት ሳጥኖች ነው ያሉት? 3 ከ3 ሳጥኖቹ የትኛውን ትመርጣለህ? ተኙ። እነዚህ ከመኝታ ቤት ክፍል ጋር የሚገናኙ 7 ነገሮች አንዱ ዓለም ሰምቷል። አጠገባችን የምናደርገው መብራት፣ የራስጌ መብራት፣ ሄድ ወባ መከላከያ የምናደርገው አጎበር፣ እቃ የምንቆልፍበት ኮሜዲ ነው። ሄድ የምንለብሰው ብርድ ልብስ፣ ከውስጥ የምናነጥፈው አንሶላ፣ ትራስ፣ ምንተኛበት ፍራሽ አለ። እንደዚህ ሲሆን ደስ ይለኛል። ውጤት መናገር አይጠበቅብኝም። ለምን ዴቭ? ምክንያቱም ከ7 ስንት ነው ያመጣው? 7 ደርምሰን ያዝለፍኩ አባቴ 11 ነጥብ ነው ያገኛችሁት። አለን እሺ ወደ ፍቅር ብቻ እንምጣ። 2 ሳጥኖች ነው የቀሩት። ነብዩ ግን ነብዩ እኔ በእሑድን በኢቢኤስ የሙዚቃ ስራዎችን ስታቀርብ ነው ማስታወስ። ነገር ግን ልክ የስራ ድርሻን ንገረኝ ስልህ ሙዚቀኛው ብቻም ሳትሆን የካራቴ ሰልጣኝም መምህርም እንደሆንክ ተናግራል። ካራቴ በነገራችን ላይ የጃፓን የማርሻል አርት ዲሲፕሊን ሲሆን ብዙ ጊዜ ካራቴ በተለምዶ የምንለው ለሁሉም ማርሻል አርት ነው፣ ግን ልክ አይደለም። በዓለማችን 200 አይነት ማርሻል አርቶች አሉ። ይህን ሁሉ እንደዚህ የምለው እኔም በማርሻል አርት ዲሲፕሊን ስላለው ነው። ታይኳንዶም ራሱ በሁለት እንደሚከፈል ወርልድ እና ኢንተርናሽናል ታይኳንዶ ፌዴሬሽን ነው የሚባለው። ለማንኛውም ሴንሴ ማለት እንፈልጋለን። ከዛ ባሻገር ሌላ ምን ሙያ አዳብረሃል ማለት እንፈልጋለን? እኔ በተለይ በካራቴው ላይ ረጅም የሚታወቀው ስንት ዓመት? ወደ 18-20 ዓመት አካባቢ ዲሴቢሊቲ ላይ በመስራት ነው። አካል ጉዳተኞች ለረጅም ጊዜ አስተምሬያለሁ። ከ2000 በላይ አካል ጉዳተኞች አስተምሬያለሁ። ማየት የተሳናቸው፣ ዊልቸር መስማት የተሳናቸው እንዲሁም ኦቲስቲክ ጨምሮ እነዛን ልጆች በካራቴ ከሱ በዲሴቢሊቲ ካራቴ ፈርስት ሃንድ ለብቻው አለ። እዛ ማርሻል አርት ራሱን የቻለ ቀላል ያልሆነ ስፖርት ነው። በዛ ላይ ደግሞ በእንደነዚህ ልዩ ፍላጎት ላይ የተመሰረቱ ተማሪዎችን ማብቃት እንደ መምህርም እንደ ታላቅ ወንድምም እንደ አባትም በጣም የሚመከርና የሚደገፍ ነገር ነውና ታዲያ ካራቴው ነው የሚቀድመው ወይስ ሙዚቃው ነው የሚቀድመው ወይስ እኩል ነው የሄዱት? እኩል ነው ማለት ይቻላል። ማስተማር በጀመርኩ ሰዓት ኦልሬዲ ሲንግል አለ። ሙዚቃውም ካራቴውም አብረው ነው የሚሄዱት የነበረው እና እኩል ናቸው ማለት ይቻላል። ለመጀመር ግን ካራቴው ነው በልጅነቴ ስለጀመርኩ ከ7 ዓመት ጀምሮ ነው አባቴ ነበር የሚያስተምረኝ። መቅደም ካራቴው ይቀድማል። ግን ያው ራሴን ችዬ ደግሞ ወደ ራሴ ከመጣሁ በኋላ ማስተማር ስጀምርና ሙዚቃውን ስሰራ እኩል ነው ማስኬድ ነበር። ስለዚህ ሴንሴ ወደ
ሙዚቃው ያደላበት ምክንያት ምን ነበር? እሱም አባቴ ነው። አባቴ በጣም ሙዚቃ ይወዳል። እሑድ ሁሌ ቤት ውስጥ ሙዚቃ ተከፍቶ ነው ግቢ የምናጸዳው ምናምንና ያ ነገር ወደ ሙዚቃ እንዲሄድ አደረገኝ። ከዛ ክለቦች ነበሩ፣ ክበቦች፣ ሙዚቃ ክበቦች ቀበሌ ላይ ስንሰራ እንደዛ እነሱ ነገሮች በደንብ መልካም። በሙዚቃው ሙያ ውስጥ አልበሞች አለኝ። 2 አልበም አለኝ። 2 አልበም ማንና ማን? የመጀመሪያው ህይወቴ ነው። ሁለተኛው ነይ ነይ። 2 አልበሞች በህዝቡ ዘንድ በደንብ ተደራሽ ያደረገ የሙዚቃ ስራ ትዝታና ፍቅር የመጀመሪያው አልበም ላይ ትዝታና ፍቅር ከነፋንቱ ማንዶዬ ጋርና ከቴንሽ ጋር የሰራሁት ትዝታና ፍቅር በደንብ ከሰው ጋር ይታወቃል። ትዝታና ፍቅር በደንብ ከሰው ጋር ያስተዋወቀኝ ስራ። ሌላው ደግሞ እኔ ፐርሰናሊ የምወድልህ አንዱ የመድረክኛው ስቱዲዮ መድረካችን ላይ የተጫወትከው ልቤ ሞኙ የተሰኘው አንድ ሙዚቃ ነው። ልቤ ሞኙ ትንሽ የአፍሪካ ስልት ያለው ሙዚቃ ነው። በዛ ላይ ስራዎችን ስታቀርብ የ90ስ ፍሌቨር ወይም የ90ዎቹ ቃና ካሏቸው ጥቂት ሙዚቀኞች መካከል አንዱ አንተ ነህ ብዬ ለማለት እደፍራለሁ። ምክንያቱም አሪፍ ናቸውና ልቤ ሞኙ ብለህ ያን ሙዚቃ ስታወጣ ማንናት ያምቆኘች ወይስ የሆነ ልብ ወለድ የሆነ ታሪክ ነው? ካራክተር ነው። ያው ግጥምና ዜማው ኢዩኤል ነው የሰጠኝ። ያው የሱ ሐሳብ ነው ስለወደድኩት ዜማውንም ግጥሙንም እዛ ላይ የተሰራ ነው። ስለዚህ ከትዝታና ፍቅርና ከልቤ ሞኙ የትኛውን ትጋብዘናለህ? ከሁለት አንዱ አንተ ምቻው መርጠህ ጋብዘን። ሁለቱም ያው ከዚህ ፊት ስላልኳቸው ማይሆን ወይ ሌላ ስለዚህ ማን ይሰኛል? ፍቅር ብቻ ብለን የሰየምነው ባለፈው ዓመት ላይ የነበረው አንድ ሲንግል ዘፈኔ ነው። ፍቅር ብቻ ያልነው እሱ ነው። እንዴት ብሎ ነው የሚጀምረው? ፍቅር ብቻ ሐሳቡ ያው ፍቅር ብቻ ይሻለናል ነው። ከሰብ ከጥላቻ ፍቅር ብቻ ይሻለናል የሚል ሐሳብ ያለው ነው። አሞናል አሞናል ዘንድሮስ አሞናል ታመናል ዘንድሮስ ታመናል ሰው እንዴት ከፍቅር ጸቦዶ ይኖራል። አሞናል ዘንድሮስ ታመናል ፍቅር ስትይ ከቤቴ ባስገባሽ ፍቅር ስትይ ከቤቴ ባስገባሽ አስቸገርሽኝ በጣም ሁሉ ለኔ ያልሽ አስቸገርሽኝ በጣም ሁሉም ያማረሽ ፍቅር ብቻ ይሻለናል ፍቅር ብቻ ነው የሚለው። ለዓለም ሕዝብ ሁሉ የሚያስፈልገው ፍቅር ብቻ ነው። አሁን ፍቅር ነው የሚያስፈልገን። ለጨዋታውም ለወደፊቱም መልካም ዕድል እንመኛለን። ነባ 2 ሳጥኖች አሉ። ማንና ማን ናቸው? ጥምዝና ጎንበስ አለ። ጥምዝዝ አለ፣ ጎንበስ አለ። ስለዚህ ታጠመዝዘዋለህ ወይስ ጎንበስ ትችላለህ? አይ ጎንበስ ይሻላል። እነዚህ የሚታጠፉ ነገሮች ምን ይታጠፋል? ይሄ እጅ፣ ይሄ ጉልበት፣ ይሄ ሙሉ ጭን፣ ኧረ ሙሉ እግር፣ ይሄ ውስጥ ያለው ምን ታጠፈ ይባላል? አንጀት ምን ታጠፈ ይባላል? ከምናገረው ነገር ተናግረሽ የምትነው ይሄ ልብስ፣ ይሄ ምን ጽፍበት ነጩ ስሱ ያብለሽው ነበር አይደል? ስሷ ወረቀት ዛሬ ያለንበት ዛሬ ምን ይባላል? ወረቀት ላይ ቆየች። በወረቀት ምክንያት የፈጀችው ማገዶ በነገራችን ላይ እንጨት ወረቀት የሚሰራው ከምንድን ነው? ከእንጨት ነው። ስለዚህ አንቺ ማገዶ ፈጅተሽበታል ወረቀት ለማግኘት። 6 ነጥብ አስቆጥራችኋል። ቅድም ስትነግራችሁ 10 ሲደመር 6 16 ስንት ላይ ናችሁ? 11 እነሱ ስንት ናቸው? 16 በትንሹ እነሱን ለማለፍ ስንት ነጥብ ነው ማስቆጠር ያለብን? 6 ገቢቱ 5 ከሆነ እኩል ነው የምትሆኑት። 7 ከሆነ ቦነስ ነው የሚሆነው። መልካም ዕድል። ምርጫ የሌለው የትኛው ነው? ጥምዝዝ 7 የሚጠመዘዙ ነገሮች። ምን ይጠመዘዛል? ጉልበት፣ ሙሉ እግር፣ እንደዚህ የምንነዳው ሳይክል፣
ቃሉን ይበሉ። ሌላ እሺ ይለፈን ውሃ ውስጥ የሚኖር ዶልፊን ረጅም አፍ ያለው ሻርክ ረጅም አፍ ያለው እንደዚህ እንትን የሚል በእግሩ የሚሄድ ረጅም አፍ ያለው ይለፈን አዞ ምንሄድበት መኪና ምንነዳበት አደባባይ አይደለም መንገድ አርባ ምንጭ ብትለው ቶሎ ይመጣለት ነበር። ለማንኛውም በዚህ 30 ሰከንድ የመለሳችሁት 2 ነጥብ ብቻ ቢሆንም ከ11 ነጥብ ጋር ሲደመር 13 ነው። እዚህ ጋር ያለው ቡድን 16 ነው ያመጣው። ፍቅር ብቻ ነጥብ አብላጫው ስላገኘ እባክህ ነብዩ ገንዘብ አሸላሚ መቀመጫ ላይ ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር ፍቅር ብቻ በፍቅር የነጥብ አብላጫውን አግኝተው ነብዩ ቦታውን ተረክቧል። በዚህኛው የጨዋታ ዘርፍ የዳሽ ሙላ ጥያቄ ነው። አይታችሁ ከሆነ እንደ አማርኛ ክፍለ ጊዜ ባዶ ቦታ ሙሉ ተብላችሁ ታውቃላችሁ። መልመጃ ላይ አይደለም። አንድ የዳሽ ሙላ ጥያቄ ይቀርባል። ለዛ ዳሽ ሙላ የሚመጥነውን ብዙሃኑ ይመልስ ይችላል የምትሉትን አንድ ጉልህ መልስ በተሰጣችሁ ወረቀትና ማርከር ትጽፋላችሁ። በኋላ ለዛ ጥያቄ 3 አይነት አማራጭ መልሶች ይኖራሉ። እነዛ አማራጭ መልሶች ገንዘብ ያዘሉ ሲሆን እዚህ ጋር የተቀመጠው ግለሰብ የጻፈው ትክክለኛ መልስ ካሉት 3 መልሶች ጋር ማስተያየት ይኖርብናል። ምክንያቱም የነጥብ አብላጫ ስላገኘ እሱ የጻፈው ትክክለኛ መልስ ካሉት 3 አማራጭ መልሶች አንዱ ጋር ከተዛመደ በብሩ ልክ ወደ ፍቅር ብቻ ይገባል። እሱ የጻፈው ትክክለኛ መልስ እንዳጋጣሚ እናንተ ከጻፋችሁት መልስ ጋር ከተዛመደ በቁጥራችሁ ልክ ይባዛል። አንተም የጻፍከው ከሁለቱ ጋር አንድ ላይ ከሆነ ሁለቱ ካንተ ጋር ሲደመር 3 ይሆናል፣ ከብሩ ጋር ሲባዛ በ3 ይሆናል ማለት። ነገር ግን ነብዩ የጻፈው መልስ ካሉት 3 አማራጭ መልሶች የሌለ አይነት መልስ ከጻፈ አጸደ ምናልባት በምጽፈው መልስ ልታድነው ትችላለች ወይም በምታገኘው የገንዘብ ሽልማት ወደ ፍቅር ብቻ ሊገባ ይችላል እና አንዱ ዓለም ያንን ቻንስ ተጠቅሞ ደግሞ ያንን ብር ሊያክሉበት ይችላሉ። ገቢቶ ስለዚህ ወደ ጥያቄው እንሂድ። ጥያቄው ምን ይላል? አዋዜ በዳሽ ሊበላ ይችላል። አዋዜ የማትወድ ከሆነ የማታውቅ ከሆነ ጉድህ ፈላ ጉድሽ ፈላ። አዋዜ በምን ሊበላ ይችላል? እሺ አዋዜ ትወዳለህ? አዋዜ በጣም ደስ የሚል ነገር ግን አዋዜ በብዙ ነገር ሊበላ ይችላል። ሊሰራ አይደለም የተባለው ሊበላ። ግን እስቲ መልሱን ለታዳሚው እድሉን እንስጥ። ባቄላ ሌላ አዋዜ በዳጣ በሽሮ ኢየሱስ በምላስ ሰንበር ይሻላል። ያንተ በድንች ለዛ ዳሽ ሙላ የሚመጥን 3 መልሶች ይኖራሉ። አንተ ግን መልሱን ከማውጣታችን በፊት ያንተን መልስ እንወቀው። ምንድን ያልከው? ቁርጥ በቁርጥ በስጋ በጥሬ ስጋ የሚገርም ነው። ነብዩ ይህን መልስ ካገኘው በማንኛውም ብር ልክ ሲባዛ በ4 ነው የሚሆነው ወደዚህ የሚገባው። ቁርጥ ወይም ጥሬ ስጋ የሚለው ከሌለ 4000 ገደል ገባሽ ማለት ነው። ስለዚህ ወደ መልሱ እንሂድ። አዋዜ በዳሽ ሊበላ ይችላል። ጥሬ ብራቮ። ስለዚህ በህጉ መሰረት እዚህ ጋር የተቀመጠው ግለሰብ የጻፈው መልስ ካለው መልስ ጋር አንዱ ከተዛመደ ወደዚህ ይገባል። የተጻፈው መልስ እንዳጋጣሚ ሌላም ጋር ከተደገመ ይባዛል። ጥሬ ማለት ቁርጥ ነው። ቁርጥ ማለት ጥሬ ነው። 4 የተጻፈው ጥሬ የተጻፈበት ቦታ 10,000 ብር ነው። 10,000 ብር ሲባዛ በ4 ስንት ነው? 40,000 ብር ገባ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር መተናል። 40,000 ብር ፍቅር ብቻ ጋር ገብቷል። በጣም አሪፍ ያዝልቅላችሁ። አሜን። እናንተን አይደለም የቡድኑ ካሽ ማለት ነው። እሺ ለማንኛውም በመጀመሪያው ዙር ፍቅር ብቻ ቢጀምሩም በሁለተኛው ዙር ደግሞ ዳሜሮች መጀመር አለባችሁ። ያው መጀመር ስላለበት ግን ከመጀመራችን በፊት ያሉት 6 ሳጥኖች እነማን ናቸው የሚለውን እንገራችሁ። ፏ፣ ዴች፣ ትዳር፣ ንፋስ፣
ኖርና ስደት ናቸው። ዳሜሮች ናቸው የምትጀምሩት። ዳዊት አንተ ነህ መንገዱን የምትከፍትልን በጥያቄው። ስለዚህ ከስድስቱ ሳጥኖች በተሻለ መልክ ነጥብ እናስገኛለን የምትለው አንዱ ሳጥን ማስጀመሪያ የትኛው ነው? ትዳር። እነዚህ ሰርግ ላይ ሊታዩ የሚችሉ 7 ነገሮች። መቀመጫ፣ ወንበር፣ ምንገባበት አዳራሽ፣ ኖ ሰው ምንጠራበት፣ ወረቀት፣ መጥሪያ ካርድ። እሺ ቅድም ያልከው አዳራሽ፣ ዘፈን የሚያጫውቱ ዲጄ፣ ምግብ የምናነሳበት ቡፌ፣ አለቀ። ተጋባዡ፣ እንግዳ፣ ሰርገኛ፣ ሙሽራውን የሚያጅቡት ሚዜ። እንደዚህ ሲሆን ደስ ይለኛል። ገና ካሁኑ ስንት አመጣህ? 7። ፍቅር ብቻ። ልብ በሉ ዳሜሮች በ7 ጀምረውታል። እናንተም 7 ብታመጡ ይሻላል እነሱ ጋር ለመከተል አይመስላቸውም? ልክ ነው አይደል? ለመሰለ ተምረዋላ ከመጀመሪያው ነቄዎች ናቸው ዳሜሮች። አጸደ ዝግጁ? ከ5ቱ ሳጥኖች የትኛው ይሻላል? እንደ ትዳር ነው የሚመካከሩት። ታውቃለህ? ንገረኝ። እሺ ፏ የሚለው ፏ 7 የማጽጃ አይነቶች ናቸው። ስናጸዳ ከውሃ ጋር የምንጠቀመው ሳሙና፣ ሂድ። አልኮል አድርገን የምንጠቀመው ጥርሳችንን የምናጸዳበት ኮልጌት ነው። ብሩሽ፣ ጥርስ ብሩሽ፣ ቤት የምናጸዳበት ሞልዌያ ነው። ያኛው መጥረጊያ፣ እቃ የምናጥብበት ስፖንጅ፣ የምናዳርቅበት ጨርቅ፣ ፎጣ፣ ቤት የምናጸዳበት ሞልዌያ። ይገርማል። 7 እኩል። ማን ያሸንፋል? ቀሏል እንዴ? ቀሉ አይደለም። እሺ ጥሩ ነው። ባዶንን ነው እኛ ዳሜሮሽ አንፋታችሁም ነው ነገሩ። እንደዛ ነው። አንዴ ማለት አንድዬ ለማለት ነው። አንዱ ዓለም ተዋናይ አንዱ ዓለም ነው የሚባለው ወይስ ዳይሬክተር ማለት አለብን ወይስ አርቲስት ነው ማለት ያለብን? የትኛው ሙያ ዘርፍ ውስጥ ይበልጥ አንተን ይገልጻል? ሞር ተዋናይ የሚለው ነው። ተዋናይ። ስለዚህ ትወናው ላይ በደንብ አዎ። ስሰራውም ከነፍሴ ጋር የሚገናኘው። ቬሪ ጉድ። ከነፍሴ ጋር ስትል ግን ምን አይነት አጋጣሚዎች ገጥመው ነው ትወናን በጣም ሲሪየስሊ እንደዚህ አድርገህ የምታየው? ከነፍሴ ካልክ በጣም በቃ ኢትስ ቬሪ ሲሪየስ ማለት ነው። ትክክል ነው። ያው እንትን አይደለ አንዲት ሞመንት አይደለችም እንትን የምታገናኘ የሆነ ነገር ውስጥ ስትሄድ ትቀምሰዋለህ አይደለ? የሆነ ነገር ያን በዛ በመቅመስ ውስጥ እየደጋገምኩ ስትሄድ ይገባል ውስጥ ማለት ነው። ከዛ ነገር መላቀቅ እስከማትችል ድረስ ትደርሳለህና እንደዛ ነው። ትምህርት ቤት ነው የጀመርኩት እንግዲህ ቲያትር የጀመርኩት ሃይስኩል ስማር፣ ከዛ በራጆሮ፣ ከዛ ህጻናትና ወጣቶች፣ ከዛ ምናምን እየተባለ አሁን የምሰራቸው ደረጃዎች ላይ ደርሻለሁና በዋናነት የምሰራው ቲያትሩን ነው ትወናውን ነው። ግን ጽፋለሁ፣ የህፃናት ቲያትሮች ጽፋለሁ፣ የሬዲዮ ድራማዎች ጽፋለሁ፣ የተወሰኑ አጫጭር ነገሮችን አዘጋጃለሁ። በተወሰነ ደረጃ አሁንም አንዳንድ የማስታወቂያ ነገሮች ምናምን እየሞካከርን ነው ያለነው ከእግዚአብሔር ጋር። ጥሩ ላይ ነው ያለው ሁሉም ነገር። በጣም አሪፍ። መልካም። እንግዲህ የመጀመሪያውን ጥያቄን ልጠይቅህ ነበረ፣ ኦልሬዲ መልሰዋል። ወደ ሁለተኛው ጥያቄ ግን ማለፍ አለብኝ። አንዱ ዓለም ይበልጥ ከስራዎች ውስጥ ለህዝብ ተደራሽ ሆኖልኛል የምትለው የትወና ስራ የትኛው ነው? ኦኬ እንግዲህ የቴሌቪዥን ድራማዎች በርካታ ሰርቻለሁ። በዋናነት ሁለቱን ማነሳው ዳና ላይ እና ግማሽ ጨረቃ ላይ የሰሯቸው ሁለቱ ስራዎች በደንብ ከህዝብ ጋር በማስተዋወቅ ደረጃ በደንብ አስተዋውቀውኛል። ዳና ላይ የነበረው የአንዱ ዓለም ካራክተር ፖሊሱ ስሙ ማን ይባላል? ሳጅን ነው የሚባለው። ሆነስት የሆነ የፖሊስ አባል ነው። በቃ የምንፈልገው አይነት ገጸ ባህሪ ነው። በጣም ወድጆ ነበር የምሰራው። ሰውም በጣም ወዶታል። ከዛ ግማሽ ጨረቃ ነው። ቲያትር መስራት ነው የምወደው። ወደፊትም ቲያትር ነው የምሰራው። የሌሊት ሙሽሮች የሚባል ቲያትር ነበረ። በደንብ ከህዝብ ጋር በደንብ ደግሞ እያስተዋወቀኝና እንትን ያለኝ ቲያትር እሱ ነው። እግዚአብሔር ይመስገን ጥሩ ላይ ነው ያለ ነው። ደስ የሚል የራስ ሙያ ኢንትሮዳክሽን የሰጠኝ ምኞትህን ስላጋራን እናመሰግናለን። ለወደፊቱም ለጨዋታውም መልካም እድል እንመኛለን። አመሰግናለሁ። ስንት ሳጥኖች ነው ያሉት?
4 ከአራቱ የትኛው ይሻላል? ሌላ 7 ለማምጣት ንፋስ። እነዚህ 7 ሊነፉ የሚችሉ ነገሮች ምን ይነፋል? የተፈጨ ወንፊት፣ የተፈጨ ዱቄት፣ ናይስ ቀጥል። ድር መጥሪያ፣ ጥሩምባ፣ ሂድ የመኪና ጎማ፣ ሂድ መጫወቻ፣ ኳስ፣ ሂድ የሙዚቃ መሳሪያ፣ ሳክስፎን፣ ሂድ እንጀራ የሚሆነው የተፈጨው፣ ጤፍ፣ ለዱቄሮሽ የምንጠቀምበት ፊኛ፣ ተደግሟል። ሲደመር 7 እኩል ይሆናል 14። የከበደኝ ነው ስራዬ። እሺ ፍቅር ብቻ ዳሜሮሽ እኛ ሞኞች አይደለንም፣ በጣም ጎበዞች ነን እያሉ ነው። እናንተም በዛው ልክ 7 ያድርግላችሁ። ስራዬን አስቸግሩኝ፣ ስራዬን አስቸጋሪ ያድርጉልኝ። ግድ የላችሁ። ነብዩ የትኛውን ትመርጣለህ? ስደት። እነዚህ ሰዎች ሊያሯሩጣቸው የሚችሉ ነገሮች ወደ ማስታወቅ ወደ የሆነ ነገር አይተሽ ኦኬ ሰው የሆነ ነገር አይተሽ ሰርፕራይዝ የሱ ተቃራኒ ይለፍ ከኪስሽ የሚያወጣ ሌባ ሂድ ቀጥይ። ጨዋታ ልጆች እያለን ምን ጨዋታው ሌባና ፖሊስ ሌላ ስም አለው። አባሮሽ ሌላ ትልቁ ትራንስፖርት የምንጠቀምበት ትልቁ ባስ ሌላ ሊነክሰን የሚያሯሩጠን ውሻ ትንሿ በዚህ 30 ሰከንድ ደግሞ እናንተ የመለሳችሁት 4 ነጥብ ነው። 4 ሲደመር 7 11 ለ14 እነሱ እየመሩ ነው። አንድ ነገር እንገርህ አንዱ ዓለምና ዴቭ ወይም ዳሜሮሽ ዳይሬክተር ካሜራማን በደንብ ታስታውሳላችሁ፣ እናንተም ታስታውሳላችሁ። 7 የመለሰ አንድ ቡድን አስታውሳለሁ። ይሄ እናንተ የመጨረሻ ሳጥናችሁ ነው አይደለም? አዎ 7 ከመለስ ካልኩት ሮል አረጋለሁ አልኩት። 7 መለሰና እኔ ሮል አረኩ ከደስታ። እናንተም 7 ከመለሳችሁ ሮል ላረግ እችላለሁ። 7 ከመለሳችሁ ነው። ያዝ እንግዲህ የትኛውን ትመርጣለህ? ኖር። እነዚህ ሰዎች ቆመው ሊቀበሏቸው የሚችሉ ሌሎች ሰዎች ቆመህ ማን ትቀበላለህ ነው? ልዩ ቦታ የምትሰጠው ሰው ቀይስ። ልዩ ቦታ የምትሰጠው ሰው ለፕሮግራም ይለፍ። እሺ። አዲስ ተጋቢ ሙሽራ። ሴት ናት። ሙሽሪት። ወንዱ ሙሽራ። የሀገር መሪ ፕሬዚዳንት ወይም ጠቅላይ ሚኒስትር። ድገመው ራሱ ነው። ፕሬዚዳንት ወይ ጠቅላይ ሚኒስትር። አሪፍ። የመጀመሪያው ምን ነበር ንገረው? የክብር እንግዳ። ቤት የምታስተናግደው ሰው ማን? እንግዳ። የሱ ደግሞ ትልቁ እንግዳ ካለ በኋላ የሱ ደግሞ ትልቁ ካለ የክብር እንግዳ ይላል። አርቲስት ነው ይገባዋል ብዬ ወደ አንተ አዙራይ የሚገርም ነው። ስንት ነው ያመጣችሁት? 4 ነጥብ። ስንት ነበራችሁ? 14 ሲደመር 4 18። አጸደ አቤት ስንት ላይ ናችሁ? 11 አሁን በጣም የሚገርም ፖሲቢሊቲ አለ እዚህ ጋር። ልክ ነኝ አይደለም? እናንተ 18 ናችሁ፣ እነሱ 11 ናቸው። 7ቱንም ከመለሱት እኩል አቻ ናቸው። ከዛ በምንም አይነት ታምር ከሳታችሁ እነሱ ቆሞ ሊጨፍሩላችሁ ነው። ምክንያቱም የነጥብ አላጫ ሊያገኙ። ኤኒዌይ ለማንኛውም አጸደ የትኛው ሳጥን ነው የቀረው ንገሪኝ። እነዚህ ሊቆጠሩ የሚችሉ ነገሮች ምን ይቆጠራል? መቀመጫ ምን ወንበር፣ አካባቢ ሌላ ስሙ ማለት ነው። ሰፈር ነው ሌላ መንደር ሌላ እሱ ይለፍ። ምን በላበት ሳህን። አንተ ማን ነህ? ምንድን ነው? ምን እጃችን ላይ ያለው የምናንቀሳቀሰው ጣት። ሲኖርህ ስትወልድ
ነባዬ እንግዲህ ምንም ማድረግ ሬስፔክት ምን ነበር ለማስረዳት ያስቸግራል? አረ የመጀመሪያው ይለፍ ያልሽው ምን ነበር? ቦታ ሁለት ፊደል ያለው ብትይ እኮ አለቀኩ። ይቻላል የሆነ እንትን እንገናኝ ይቻላል። በቃ የሚገርም ነው። እቺ 4 ቁጥር በጣም ተወዷታላችሁ መሰለኝ። 4 እናንተ ማግኘታችሁ ስንት ናቸው ያላችሁት? 11 ሲደመር 4 15 እነሱ 18 በማግኘት የነጥብ አብላጫውን ስላገኙ አንዱ ዓለም በተራህ እባክህ የክብር መቀመጫውን ተቀበልልን። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ጊዜ ዳኛ ሆኖ ዳሜሮሽ ጋር ደርሷል። የነጥብ አብላጫውን አሳምረው ያገኙት እነ ዳሜሮሽ ይኸው አንዱ ዓለም ቦታውን ተረክቧል። በዚህኛው የዳሽ ሙላ ልክ እንደ መጀመሪያው ዙር አንድ አይነት ስለሆነ ቀጥታ ወደ ህጎቹ ሳይሆን ወደ ጨዋታው እንሂድ። ጥያቄው ምን ይላል? ሁላችሁም ለመጻፍ ተዘጋጁ። ጸጉርሽን በዳሽ ልትፈርዝ ትችላለህ። የፈረዘ ብቻ ነው የሚያውቀው። ጸጉርህን በዳሽ ልትፈርዝ ትችላለህ። ብዙ መፈረጃ አለ ማለት ነው። አንዱ ዓለም ምንድን ነው ያልከው? ለሁላችንም አሳየን። ጄል ነባ በጄል ጄል የተቀባ ነው የሚያውቀው። ጄል የተቀባ ነው ያየችው። የሚገርም ነው። 4 ጄል 4 ጊዜ ነው የተጻፈልህ። ልብ በል። ደስ የሚለው ነገር ጄል ካለ በአራት ቆይ ጄል ካለ በ4 ሊባዛለን። ጄል ከሌለ 4 ገደል ገባሽ። ለማንኛውም እንዳንተ ሆዴም እየቆረጠኝ ነው። ሂድ ዙር። ጸጉርህን በዳሽ ልትፈርዝ ትችላለህ። ለመጀመሪያ ጊዜ 40 ሺህ ብር። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር በሚገርም ሁኔታ እኔ ተምረው ይሁን ቁጭት ይዟቸው ይሁን ቆይ አሳያቸዋለሁ ብሎ የሆነ እልህ ይሁን ዳሜሮሽም 40 ሺህ ብር አግኝተዋል። በጣም ደስ ያለኝ አቦ ማለት ይሄ ጄኒውን የሆነ ደስታ በቃ 40 ሺህ ብር በቃ ይዘን ሂድ ወደ ቤት። የሚገርም ጨዋታውን በጣም ነው ያሳምራችሁት። ማሳመር ብቻም አይደለም በቃ ቆፍጣና ተጫዋቾች ነበሩ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ነባ፣ ጸደ፣ አንዱ ዓለምና ዴቭ እጅግ አድርጌ አመሰግናለሁ። እንዲሁም እንግዲህ ጨዋታውን በጣም ሞቅ ያደርጋችሁልን ያሳምራችሁልን ታዳሚዎች እጅግ አድርገን እናከብራችኋለን፣ እንወዳችኋለን። እናንተ በቤታችሁ እንዳላችሁ 7696 ኤምዋይ ብላችሁ ቴክስት አድርጉና በማን ያሸንፋል ታዳሚም ተጫዋችም አሸናፊ የምትሆኑ ትችላላችሁ። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ።